እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ በዓለ ወልድ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል ጌታችን የኢየሱስ ክርስቶስን መጽሐፈ ሜላድ የተሰኘ በወርሃ ሚያዝያ 29 የሚጸለይ የሚነበብ ይህ ነው። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ ያመንሁና የተማጸነው በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ ክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት፣ ለዘላለሙ አሜን። ወልድ ዋሕድ በሚባል በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ በዓለ ልደት በወርሃ ሚያዝያ 29 የሚነበብ መጽሐፈ ሜላድ። ይኸውም መቅደስ ነባቢት ከተባለች በሁለት ወገን ድንግል ከሆነች ቅድስት ድንግል ማርያም መወለዱን ይናገራል። አንተ ርጉም አይሁዳዊ ወልደ አብ ወልደ ማርያም ስለሆነው ኢየሱስ ክርስቶስ ነቢዩ ሄኖክ የተናገረውን ቃል ስማ። ከአንደበቴ የተነገሩት ምስጋናዎችንም በርዕሰ መዋዕል ዘንድ ተወዳጆች ሆኑ። ከቅዱስ ሚካኤልና ከቅዱስ ገብርኤል ከቅዱስ ሩፋኤልና ከቅዱስ ፋኑኤል ቁጥር ከሌላቸው የብዙ ብዙ ከሚሆኑ መላእክት ጋር ወደ እኔ መጥቶ ሰላምታ ሰጠኝ። አንተ የሰው ልጅ እውነትን ትናገራለህ፣ እውነትም በአንተ አድሮ ይኖራል አለኝ። በእውነተኛው መንገድም እውነተኛ ሰው ሁሉ ሄድበታል። የጻድቃን ማደሪያቸው ይሆናል። እድል ፈንታቸው ከአንተ ጋራ ነው። ለዘላለሙ ከአንተ አይለዩም። በመናፍስት ጌታ ስም ለጻድቃን ሰላም ይሆናል፣ ለዘላለሙ አሜን። አንተ መናፍቅ አይሁዳዊ ሰው ልንገርህ ስማ። የነቢዩ ሄኖክን ቃል ልትክደው አይገባህም። በሁለት ወገን ድንግል ከሆነች እመቤታችን ስለ ክርስቶስ መወለድ በዓለም ትንቢት ሲናገሩ ከኖሩት ነቢያት ሁሉ እርሱ አስቀድሞ ትንቢት ተናግሯልና። ሁለተኛውም ስለ ጥምቀቱና ስለ መገለጡ፣ ስለ ሞቱና ስለ ትንሣኤው ወደ ሰማያትም አድርጎ በአባቱም ቀኝ ስለተቀመጠ፣ ዳግመኛ ከቅዱሳን መላእክት ጋር በግርማ ስለ መምጣቱ አስቀድሞ ትንቢት ተናግሯልና። ነቢዩ ሄኖክም በሰማይ መስኮቶች በየወሩና በየቀኑ እንደሚገባና እንደሚወጣ የፀሐይ መውጫና መግቢያን አየ። እርሱ እንደተናገረው የፀሐይ መስኮቶች ብዙዎች ናቸውና። ስለ ጨረቃ ልደትና ስለ መስኮቶቿ፣ ስለ ብርሃኗ መግዶልና ስለ ዕለቷ የብርሃን መውጫ መሙላትን ተናገረ። ዳግመኛም ነቢዩ ሄኖክ ስለ እርሷ በ177 ዘመን የሚታይበት መውጫ ዘመን 3 ወራት ነው። ይሄውም ከእርሷ ብርሃን ሌላ ምንም የለውምና በየ40ኛው ቀን በ3 ወራት በ20ኛው ዓመታት በየ9 ቀናት ይገለጣል። በሌሊት በየ20ውም እንደ ሰው በቀንም እንደ ሰማይ ጎልቶ ይታያል አለ። ዳግመኛም ሄኖክ በየቦታቸውና በየቀናቸው በየወራታቸው የሚመጡበትን የከዋክብትን ሥርዓቶቻቸውን አየ። ለአጥቢያና የምሽት ከዋክብትም ጎዳናቸውን ከነርሱ ጋር ተመለከተ። አንተ ከሃዲ እሊህን ብትተረጉምም አዋቂና ጠባቢ በተሰኘህ ነበር።
የነቢዩ ሄኖክን ቃል የምትግል ሰው ሆይ ስማ ልንገር። ከመጽሐፈ ሄኖክ ካልተረዳ በ364 ዕለታት 12 አውራሃን ዳግመኛ 7 ዓመታትን ከየት ታመጣለህ? 7000 የለውም ነቢዩ ሄኖክ እንደተናገረ። 7ቱ የእግዚአብሔር ዘመናት ናቸው። ከዚህ በኋላም በ10ኛይቱ ሰንበት በ7ኛይቱ ዕለት ቀዳማዊ መልአከ ሰማይ ዓለምን ይበቀል ዘንድ ይገልጣል። አዲስቱ ሰማይም ትገለጣለች። የሰማይ ሰራዊት ሁላቸው 7 እጥፍ አብርተው ይገለጣሉ። ከዚህ በኋላም ቁጥር የሌላቸው ብዙዎች ሰንበታት በእውነትና በቸርነት ይገለጣሉ። ኃጢአትም እስከ ዘላለሙ ድረስ ከእንግዲህ ወዲህ አትባልም። አንተ አይሁዳዊ ግን እንዲህ ትላለህ፣ ከ7000 ዓመታት በኋላ ብዙ ዘመን አለ። ይህን የምትናገረው የፍጹም ደስታ የውሳኔ ቀጠሮ ባለቀ ጊዜ ነው። ነገር ፈጽሞ የተበታተነ ፈራሽ ሆኗልና። በነቢያት ሄኖክና ዳንኤል የትንቢታቸው ቀጠሮ ክርስቶስ ከመጣ በኋላ መቅደስ ፈርሷል። መንግሥትህም ካንተ ተነጥቆ ለሌላ ተሰጥቷል። ክህነትህም ትንቢትህም ተሽሯል። ክርስቶስ ግን የቅዱሳን ነቢያት የትንቢታቸውንም ቃል ፈጽሟልና። መሲህ ይመጣል የምትል አንተ አይሁዳዊ ሰው እስኪ ስማ። የክርስቲያን ወገን የምሆን እኔ ኦርቶዶክሳዊ መምህር ጠይቃለሁ። በየትኛው ዓመት፣ በየትኛው ዕለት፣ በየትኛው ሰዓት መሲህ ይመጣል ትላለህ? አንተስ እውነት አትናገርም። ከአንደበትህም የቀናና የታመነ ነገር አይወጣም። ነገር ግን እንደ ልማድህ ውሸትንና ስንፍናህን አውራ፣ በደልህንም አብዝተህ ተናገር። መሲህ የተባለውስ ከሁለተኛዋ ሰማይ ድንግል ማርያም የተወለደልን እውነተኛ ፀሐይ ክርስቶስ ነው። እርሱም በቅዱሳን ላይ አድሮ ዘወትር የሚያበራ ብርሃን የጽድቅ ፀሐይ ይወጣልናል፣ ከእርሱ በታችም ሕይወት አለ ብሎ ነቢዩ ኤርምያስ እንደተናገረ። ዘካርያስም ጽዮን ሆይ ደስ ይበልሽ፣ ንጉሥሽ በአህያይቱና በውርንጭላዋ ላይ ተጭኖ ይመጣልና ብሎ ስለ ክርስቶስ እንደተናገረ። ዳግመኛም እግዚአብሔር በነቢዩ ዘካርያስ አንደበት ተናገረ። በዮሴዴቅ ልጅ በኢያሱ ፊት ያኖሩት ዓለት አለ። በዚያም ዓለት ላይ 7 ዓይኖች አሉት። አሸናፊው እግዚአብሔር በአንዲት ቀን የዚያችን ምድር በደል አጠፋለሁ አለ። ዓለትም ያለው ክርስቶስ ነው። 7 ዓይኖች የተባሉት 7ቱ ሰማያተ አብያተ ክርስቲያናት። እነዚህ የክርስቶስን በጎች ምእመናን የሚጠብቋቸው የእግዚአብሔር ካህናት ናቸው። እነርሱ ምእመናንን የለመለመ ስፍራና የእረፍት ውሃ ወዳለበት የወንጌል መስክ ወስደው የሕይወት ምግብ ይመግቧቸዋል። የዚህ ትንቢት መጽሐፍ ትርጓሜው ይህ ነው። በክርስቶስ ያመኑ ወንዶችም ሴቶችም ወደ ካህናቱ መጥተው እያንዳንዳቸው ኃጢአታቸውን ይነግሯቸዋል። ካህኑም በኃጥአን መመለስ ደስ ይለዋል። እያንዳንዳቸውም አስተምሮ ወደ ፈጣሪያቸው እግዚአብሔር ይመልሳቸዋል። እንዳበሳቸው ክብደት እንደየአቅማቸው የንስሐ ቀን ይሰጣቸዋል። ለእያንዳንዱም ስለ አንተ ፈንታ እሞትልሃለሁ ይለዋል። ቀኖቻቸውም ተካፍሎ ስለ እነርሱ ይጾምላቸዋል፣ ይጸልይላቸዋልም። ሐዋርያት በዲድስቅልያ እንዳዘዙ የምእመናን ንስሐቸውን የማይካፈል ካህን እርሱ የክርስቶስ ምእመናንን በተነ ማለት ነው። አሁንም ሁላችሁ ዘክርስቲያን በየቀኑ ወደ ካህኑ መምህራችሁ ፈጥናችሁ እየሄዳችሁ ኃጢአታችሁን ለብቻው ንገሩት። ሐዋርያት በጉባኤያቸው ያዘዙትን የቀኖና ሕግ ሁሉ ፈጽሙ። እናንተም ካህናት ንስሐ የሚገቡትን ከድካማ ኃጢአታችሁ አሳርፏቸው። የበደላቸውንም ሸክም ተካፍላችሁ ስለ እነርሱ ጹሙላቸው፣ ጸልዩላቸው።
ኃጢአታችሁንም አስተስርዩላቸው። ንስሐ ከገቡ ከጾሙና ከጸለዩም በኋላ የፈጣሪያቸው ወልደ እግዚአብሔርን ቅዱስ ሥጋውንና ክቡር ደሙን አቀብሏቸው። እናንተም የክርስቶስ ወገኖች ምእመናን አስቀድማችሁ ከበደላችሁ ተመልሳችሁ ከእመቤታችን ድንግል ማርያም የአምላካችሁ የክርስቶስን መወለድ እመኑ። ሁለተኛ ጥምቀቱንና በመስቀል ላይ መሞቱን ትንሣኤውንና ዕርገቱን ዳግም ምጽአቱን እመኑ። የሚያሳምንና የሚገድል ሥራዬንም በማንም ላይ አታደርጉ። ጠንቋዮችን ሁሉ አትውደዷቸው፣ ሰላምም አትበሏቸው። ርኩሳን አማልክትንም አታመልኩ። ፈጣሪያችሁ እግዚአብሔርን አመልኩት እንጂ እርሱም አብ፣ ወልድ፣ መንፈስ ቅዱስ ነው። አንተ ከዳተኛ ሰው የነቢዩ ሄኖክን የመጽሐፉን ቃል ስማ ልንገርህ። ሄኖክ እግዚአብሔርን አገለገለው፣ እግዚአብሔርም ሰውሮታልና አልተገኘም። ዳግመኛም ሐዋርያት ሄኖክ ትንቢት ተናገረ ብለው ስለ ሄኖክ ነቢይ የቃሉ ክብር የጻፉትንም ስማ። ይሄው የአዳም 7ኛ። እነሆ እግዚአብሔር ከአእላፋት መላእክት ጋር ይመጣል አለ። ለሁሉም እንደየሥራው ይከፍለዋል። ስለ ሰሩት ኃጢአታቸው ሁሉ ይዘልፏቸዋል። በወልደ እግዚአብሔር ላይም ስለ ተናገሩትና ስለ ሰደቡትም ይፈርድባቸዋል። እርሱም አስቀድሞ በምድር ላይ ከተወለዱ ሰዎች ይልቅ መጽሐፉንና ትምህርትን ጥበብን ተማረ። ሰዎች በየወራቸው እንደ ሥርዓታቸው የዘመናትን ጊዜ ያውቁ ዘንድ የሰማይን ምልክት በመጽሐፍ ጻፈ። እርሱም አስቀድሞ ስለ ሰማይ ምልክት ጻፈ፣ ለሰው ልጆችም ሁሉ ያውቁ ዘንድ ተናገረ። የዘመኖችንም ቀኖች እርሱ ተናገረ። መዋዕለ ዓመታትን፣ ወራትን፣ የዓመታትን ሰንበታት ሠራ። እኛም እንደተናገርነው ዘመኖችን የሚቆጥሩባቸው ሱባኤዎችን ተናገረ። የተደረገውንና የሚደረገውን ቁጥር ፍርድ እስከሚደረግበት ቀን ድረስ በዘመናቸው በሰው ልጆች ላይ የሆነውና የሚሆነውን ሌሊት በራእይ አየ አወቀም፣ ለምስክርነትም ጻፈው። በሰው ልጅ ሁሉ በየትውልዳቸው በምድር ምስክር ሊሆን አኖረው። ዳግመኛም ስለ ነቢዩ ሄኖክ መጽሐፈ ኩፋሌ ተናገረ። ከሰው ልጆች መሃል ነቢዩ ሄኖክ ተነስቶ በሁላችሁ ላይ አዳኘባችሁ፣ ለፍጹም ክብርም ወደ ገነት ኤዶም ወሰደ። በዚያም ስለ ሰው ልጆች ክፋትና ስለ ዘለዓለም ፍርድ እንሆ ይጽፋል። ለሰው ሁሉ ልጅ ያሰማ ዘንድ ቁርጥም ፍርድም እስከሚደረግለት ቀን ድረስ የሰው ሁሉ ሥራ ይናገር ዘንድ እርሱ ለምልክት ሰጥቷልና። ስለ እርሱ በምድር ላይ ጥፋት ውኃ ያመጣ፣ እርሱም እግዚአብሔር የሚቀበለውን ዕጣን በተቀደሰው ተራራ ላይ በቀትር አጠነ። ዳግመኛም የነቢዩ ሄኖክ ሥራው ለምስክርነት ተፈጥሯልና ስለ ነቢዩ ሄኖክ በመጽሐፈ ኩፋሌ ተጽፏል። ክርስቲያናዊ ሰውና አይሁዳዊ ሰው እስኪ ስሙ ልንገራችሁ። ከመጽሐፈ ሄኖክ በቀር ዓመታትን አውራሃንና ዕለታትን መቁጠር አይቻላችሁም። አይሁዳዊና ክርስቲያናዊ ያለ መጽሐፈ ሄኖክ ፋሲካችሁ፣ የሀገራችሁን መባቻ፣ በዓላቶቻችሁን፣ ሰንበታችሁን፣ ዓመቶቻችሁን በምን ታውቃላችሁ? ያለ መጽሐፈ ሄኖክ የሰማይን ምልክት ማወቅ በምን ይቻላችኋል? ኦሪትና ነቢያት የነቢዩ ሄኖክን መጽሐፍ እንዳከበሩት ሁላችሁም ስሙ። ሐዋርያት መጽሐፉን ጽፈው ክብሩን ተናግረዋል። በኩፋሌም መጽሐፍ ተቀባይነት አላት። እርሷም በመልአከ ገጽ እጅ ተጻፈች። መልአከ ገጽ የተባለው የንጽሕት ድንግል ማርያም ልጅ አምላካችን ክርስቶስ ነው። የክርስቲያን ወገን ሆይ የቅድስት ሥላሴን ምስጢር በፍጹም ደስታ ተማር። አሸናፊ እግዚአብሔር አስቀድሞ በአብርሃም የድንኳን ቤት 3 ሰዎችን መስሎ እንደ ዛሬ ሁሉ የዛሬ ዓመት ወደ አንተ እመለሳለሁ አለው። ወደ አንተ እመለሳለሁ ያለውም ከሦስቱ አንዱ ወልድ ዋሕድ፣ በእውነትም ወደ ድንኳን አብርሃም ቤት የገባው እርሱ ነው። የአብርሃም ድንኳን የተባለችው የቅዱሳን ነቢያት ልጅ ቅድስት ድንግል ማርያም ናት።
ዳግመኛ በዕፀ ጳጦሱ ዘንድ በነደ እሳት እግዚአብሔር መልአክ ለነቢዩ ሙሴ ታየው ተብሎ በኦሪት እንደተነገረ ወልድ ዋሕድ በመልአክ እግዚአብሔር ተመሰለ። መልአኩም ለነቢዩ ሙሴ የአብርሃምና ይስሐቅ የያዕቆብን ፈጣሪ እኔ ነኝ አለው። እርሱም መልእክተኛ የተላከው ኢየሱስ ክርስቶስ ነው። እርሱ አባት የላከኝ እኔም ተልኬ መጣሁ እንዳለ። ዳግመኛም በሊቃውንት ተመሰለ። ራሴ መልእክተኛ ሆኜ ለእናቴ ለድንግል በመልአኩ ገብርኤል አምሳል ተገልጬ የምሥራቹን ነገርኋት ብሎ እርሱ እንደተናገረ በአብርሃም ቤት በሰዎች አምሳል ከተገለጹት ከሦስቱም አንዱ መንፈስ ቅዱስ ነው። እርሱም መጥምቀ ቅዱስ ዮሐንስ በዮርዳኖስ ወንዝ ክርስቶስን ባጠመቀው ጊዜ በጻዕዳ ርግብ ተመስሎ ተገልጿል። በአብርሃም ቤት ከተገለጹት ከሦስቱ አንዱ ሰውን መስለው ከአብርሃም ጋር ያነጋገረው አብ ነው። እርሱም ዳግመኛ በዮርዳኖስ የምወደው እርሱን ስሙት ብሎ ተናገረ። ዳግመኛም ወገኖች ሐዋርያት ያምኑበት ዘንድ በደብረ ታቦር ላይ ለልጁ ኢየሱስ ክርስቶስም ተናገረ። አንተ ክርስቲያናዊ ሰውም የአብርሃም ድንኳን የተባለች የአባቶቻችን ተስፋ የሦስቱ አካላት ማደሪያ ድንግል ማርያም እንደሆነች የሦስት ሰዎች ተመስለው ወደ አብርሃም ድንኳን የገቡት በድንግል ማርያም ላይ ያደሩ አብ ወልድ መንፈስ ቅዱስ እንደሆኑ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጋርድሻል ብሎ ሊቀ መላእክት ቅዱስ ገብርኤል እንደተናገረ። ዳግመኛም ካህኑ ቅዱስ ያሬድ አብ በሥልጣኑ አከበረሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ማጸናሽ ብሎ እንደተናገረ። በዚች በቀናች ሃይማኖት ምን ክርስቲያን ወገኖች ሁላችን እስከ ዳግም ምጽአት ድረስ ጽንዕት በሆነች ኃይለ ረድኤቱ ይጠብቀን፣ አሜን ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚች የወርኃ ሚያዝያ 29 ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወደ ድንግል ከሆነች ከመቤታችን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ የልደቱ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘው ድርሳን በስመ መንግሥት የቆስጠንጢኖስ የተባልሁ እኔ የኢትዮጵያው ንጉሥ ዘረ ያዕቆብ የቅድስት ሥላሴ ምስጢር ታውቁ ዘንድ ድንግል ንጽሕት ከምትሆን እመቤታችን ኢየሱስ ክርስቶስ ልደትን ታምኑ ዘንድ ኦርቶዶክሳዊ በሆነች በቀናች ሃይማኖት ትጸኑ ዘንድ ሌሎች የሐሰት አማልክትን እንዳታመልኩ በሰማይና በምድር ላይ ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩ ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁ ወንዶችና ሴቶች ሕዝበ ክርስቲያን ላከው። እናንተ ሁላችሁ ጳጳሳት፣ ቀሳውስት፣ ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያት ምሳሌ ትንቢት የሐዋርያት እውነተኛ ትምህርቱን 318 ኤጲስቆጶሳት የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተ ሁላቸው ወንዶች ሴቶች በንዕርት ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት ይሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀል ክብር ሰጥተው ይሰግዱ ዘንድ ለሁላችሁ ሊቃነ መላእክት፣ ጻድቃን፣ ለሰማዕታት በየማዕረጋችሁ የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት ክርስቶስ ቅዱስ የቅመሙ መስቀል አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። ቅድስት ቤተ ክርስቲያን ልጆች እኛ ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደ ለእመቤታችን ለድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤል እንደ ንዑድ ክብርት ቅድስት ኤልሳቤጥ
ለንጽሕት ድንግል ማርያም ክብርና አሸናፊ ልጅ ክብር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ ክብርና ምስጋና ስግደት እናቀርብለታለን። ሦስተኛም ነቢዩ ቅዱስ ዳዊት ጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላቸው ሊቃነ መላእክት፣ ለጻድቃን፣ ለሰማዕታት ሁሉ በመስገድም የጸጋ ክብር እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ፣ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ፣ ስመ መንግሥቴ ቀስጠንጥኖስ የተባልኩ እኔ ኢትዮጵያ ንጉሥ ዘርዓ ያዕቆብ ለንጽሕት እመቤታችን ድንግል ማርያም ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋና ስግደት የማቀርብልሽ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዘው። ከአራቱ ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላችሁ ንጉሥ የተናገረው እውነት ነው፣ ይሁን ይደረግ አሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች ዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያም ስለ ወዳጆቹ ጻድቃን ሰማዕታት ሁሉ ይቅር ይበለን፣ ሰማያዊትና ዘላለማዊት መንግሥቱን ያወርሰን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጌታችን የመድኃኒታችን ኢየሱስ ክርስቶስን መልኩ እናሰማለን። ጌታ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራር ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና ፈጣሪ ክርስቶስ ሆይ የዳዊትን ባህሪ ያደረግህ የዳዊት ውስጣዊ ገንዘብ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቶችን ድል አድርጎ መልካሚቱን አገር ወረሰ። ጌታ ኢየሱስ ክርስቶስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስ ጸጉርህ ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ነውና ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከንባቡ አንዲት ቃል እንኳን እንዳትጎድል የምስጋና መጽሐፈ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኖር። ጌታ ኢየሱስ ክርስቶስ ሆይ ሥጋን ለብሶ ጸጉርን ተጎናጽፎ የወርቅ ሸምበቆ የመሰለው አንገትህ ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ጌታ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳር ከጨረቃ ድምቀት ይበልጣልና ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማያይህ በዘነመ ጊዜ ሰፊ በሆነ የቸርነት መጋረጃ ከልለኝ። ጌታ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው አዕይንቲ ከዘርግብ ለተባሉ ዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ጌታ ኢየሱስ ሆይ ምሉ የሆነ እንደ ጠራይ ምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የሚተያዩ ናቸውና ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳንስ እርጨኝ፣ ከበረዶ መነጻዝን ከኃጢአት የምጠበኝ። ጌታ ኢየሱስ ሆይ የፍጥረትህን ጥሪ ከመስማት ቸል ለማይሉ ጆሮች ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋሉና ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ጌታ ኢየሱስ ሆይ መለኮታዊ ጸዳል ለረበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፎ ለሚሸቱ ሽቶች መመንጫ ናቸውና ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆነ በከንቱ የጠፋውን ልጄን በደሜ ዋድቼ አግኝቼዋለሁና እናንተ መላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታ ኢየሱስ ሆይ
የሽቶ መፍለቂያ ለሆኑ አፍንጮች ሰላምታ ይገባል። እነሱም የተማመኑ የሁለት ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታን ከገጽታ የለይ እነሆ በመስቀል ላይ በፈሰሰው ደም ጣዕም ረክቼ ማህያዊ በሚሆን የፍቅርህ ቀስት ተነድፌአለሁና ጌታ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮች ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አለውና ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞት ለመለወጥ በዕፀ ሳቤቅ ተይዘህ የቀረብህ ንጹሕ በግ ነህ። ሐራዊ ጎንህ በጦር ተወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭተው በኃጢአት ፍትወት የተቃጠለውን ልቤን ቀዝቀዝ ያድርገው። የልቦናው ንጽሕና በፊት ተወዳጅነትን አግኝቷልና ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባህሪ ነው። ስለዚህ የትዕግሥትህን መጠን አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ። ጌታ ኢየሱስ ሆይ በደምና በሥጋ በተዋሃደ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባት ፊት የተወደደ መሥዋዕት ሆነ ስለቀረብህ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሳ ነቅቷልና ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት ስጠኝ። ጌታ ኢየሱስ ሆይ በታቦር ተራራ ምስጢረ መለኮትህን ለመግለጽ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሳ ታላቁ ብርሃን አምድ ተነዋውጿልና ፈጣሪ ክርስቶስ ሆይ ያለማቃጠል የሲና ዕፅ የተዋሃድህ የእሳት ነበልባል አንተነ የዛፎች ግንድ በእሳት እንደሚያቃጥል ሁሉ በፍቅርህ ነበልባል ልቦና የጤሰ ውስጣዊ ሕሊና አይነደደም። ጌታ ኢየሱስ ሆይ ቸር ማህያዊ ለሚሆን ቃለ ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቷልና ፈጣሪ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባቱ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ጌታ ኢየሱስ ሆይ በአዳም ፊት ላይ እፍ ስላለ ስትንፋስ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና ፈጣሪ ክርስቶስ ሆይ የጽድቅና ሃይማኖት ጠፈር ነህ። ስለዚህ ምጡቅ በሆነ አየር ላይ ከዋክብት ያንጸባርቃሉ፣ ደመናት ከምሥራቅ እስከ ምዕራብ ይመላለሳሉ። ጌታ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና ፈጣሪ ክርስቶስ ሆይ የብንያም የጳውሎስ መምህር ነህ። ስለዚህ በስምህ አምኖ መታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ጌታ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገት ሥራ ሰላምታ ይገባል። አቋሙ ደም ግባቱ እጅግ አስደናቂ ነውና ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህ እኮን። አምላካዊ ተአምራቶች በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ጌታ ኢየሱስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰርይ በግ መሥዋዕት አንተ ነህ። ስለኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀው ነውና ጌታ ኢየሱስ ሆይ በብዙ መቶ ሺህ የሚቆጠር ግርፋትን ለተቀበለ ዘባንህ ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከሱ አልተለየምና ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅህ ሰርግ ቤትን ባዘጋጀህ ጊዜ እኔን የማዕዱ አስተባባሪ የወይን ማድጋ አድርገኝ። ጌታ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ
በፍጹም ሊመረምረው አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆን መጠን የመጎና ጸያፊን ዘርፍ እንደ ሕሊናዬ በዳሰሰ ጊዜ የኔ አገልጋይን ኃጢአት ከስሩ ተመንግሎ ይውደቅ። ጌታዬ ኢየሱስ ሆይ የበረከትና የቅርታ ማረፊያ መደብ ለሆነ ሕፅነ ሰላምታ ይገባል። ይህም የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አጽቆቿ የብዙ ቅጠሎቿ ሰፋፊ የሆኑ ዛፍ ብዙ አእዋፍን ለመጠለል እንደምትችል እኔም በክንፈ ረድኤት ስር ልጠለል። ጌታ ኢየሱስ ሆይ በደረቅ ግንባር ዓይንህን ይፈጥሩ ዘንድ ለተቀደሰው የአፍ ምራቅ ጭቃን ለለወሱ እጆች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርጽ ፎራ በሥጋው ደሙ የምትነገር ትምህርተ ኅቡዓትነ ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውን ትጥቃቸውን ይፈታሉ። ጌታ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ወረቾች ሰላምታ ይገባል። በጽብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋብህ ጠረጴዛዬ ነህ። ከመስቀል ጽዋ ማየ ሕይወትን አጠጣኝ፣ ያለ እርሱ ማንም ሊድን አይችልምና። ጌታ ኢየሱስ ሆይ የሰቡ እንስሳትን ራስ እንደሚቀጠቅጥ እንደ አንበሳ ኩርማ ለከበደ ኩርማን ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተነ ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታልፍ በመምጣት በደላችን አጥፍታ ኃጢአታችን ደምስሰ ጠላታችን ድል አድርገህ ከባርነት ነፃ ወጣህን። ጌታ ኢየሱስ ሆይ የእጅና የወረቶች መመጠኛ ለሆነ ጠንካራ ክንድ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፋት የተመረጥን እነሆ የኃጢአት ማዕበል ሞገድ በላዬ ላይ ተነስቶብኛልና በበደል ባህር ከመስጠም አድነኝ፣ በጥበብህም አሻግረኝ። ጌታ ኢየሱስ ሆይ ቅንዋትን በአኮቴት ተቀብሎ የሕመምህን ተሳታፊ ለሆነ መሃል እጅ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳን ሁሉ ላይ አድሬ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃልህ ዘራ መጽሐፍ በወዴ ይስረጽ። ጌታ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረግህ ጊዜ የኃጥአን ቤዛ የሆነ ደመ ማኅተም ሱራፌ የዘጋውን የገነት በር ክፈትልኝ። ጌታ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮች ሰላምታ ይገባል። እሊህም በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍና ደጀን ስለሆነ ገዢ በሚሆን የመንግሥት አደባባይ ተሰብስበው ሰብአ ሰገል እጅ መንሻን አቀረቡልህ። ጌታ ኢየሱስ ሆይ ፍሉህ የሚፍለቀለቅ የሥጋዊ ጉድጓድ ለሆነ ጎንህ ሰላምታ ይገባል። ይኸውም የቅድሳትና የንጽህ ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢያትነቱ እጅግ አድርጎ የሚመካብህ ነህ። አምላኪ ሆይ መለኮትን ከሥጋ ጋር አዋህደህ በዚህ ዓለም በተገለጸ ጊዜ መልአከ ሞት በልቅሶ ባህር ሰጠመ። ጌታ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመር ሆድህ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ በወንጌለ መንግሥተ ወራት በባህር መርከብ የሚመላለሱ ገጸ በረከት ሰጡ፣ በየብስም የሚኖሩ እጅ መንሻን አቀረቡ። ጌታ ኢየሱስ ሆይ መንታ ለሆኑ ኩላሊቶችህ አቀረብ ለሚሆን ልብህ ሰላምታ ይገባል። የሕሊና መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድህ ፍጹም አምላክ ነህ። ስላንተ በቀል ነነዌ በተፋረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ጌታ ኢየሱስ ሆይ የበጎ ነገር ምንጭ ለሆነ ሕሊና ሰላምታ ይገባል።
ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድህ እውነተኛ ብርሃን አንተ ነህ። ከላይ በኪሩቤል ላይ ተቀምጠህ የውቅያኖስን ጥልቅነት ትመለከታለህ። ስለዚህ ልዑልና የተመሰገንክ ነህ። ጌታዬ ኢየሱስ ሆይ በባህርያት መካከል ገዥ ለሆነህ ንብርት ሰላምታ ይገባል። ሕልውናው እንደ ዕንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድካማችሁ በወዛችሁ አንተን ያስደስቱ ሁሉ የሃይማኖትን የወርቅ ሜዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ጌታዬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና እያለው ወደ ደካማ ባሪያ ትሕትና መዋረድ ገመን ለታጠቀ ወገብ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትና ለተቀበሉ ሁሉ የሕይወትን እንጀራቸው ነህ። ይኸውም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ኅብስተ መና ያይደለ ለዓለም ሁሉ ሕይወትን የሚያድል የሕይወት ኅብስት ነው እንጂ። ጌታዬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ አቆያጽ ሰላምታ ይገባል። መለኮት ለተዋህደው አካለ ቆምህም ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወቴ ጥላ ዛፍ አንተ ስለሆንክ እኔ ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኮል ወገን የሚሆን ጠላቴን በጥላ ውጋልኝ። ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባሳጥሮስን ሽቶ በተቀባህ ጊዜ በዚያን ቀን ወይም ያን ጊዜ እህት በሆነች በወደዱ ነበር። ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙት በሮምና በይሁዳ መስፍን ፊት ለቆሙ እግሮች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትላንቱም የዛሬውም የነገውም አለኝታ ያንተ ስለሆንክ በዕለተ ዓርብ እግርህን ደም እንደ ጎርፍ በወረደ ጊዜ ለተሰቀልክበት መስቀልም ሰላም እያልኩ እጅ ነሳለሁ። ጌታዬ ኢየሱስ ሆይ ለአባላት ሁሉ ስር ወጉንድ ለሆነ ተረከዝ ሰላምታ ይገባል። በኩክ ሰሌዳ አምሳል ሁሉ ተቀርጾ አቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህ ዓለም ገዥ ሞትን የምትበቀለው አንተ ነህ። አቤቱ ዓለም ሳይፈጠር የነበረው ክብርህን አይ ዘንድ የዓይኔን መጋረጃ ግለጥ፣ ጸዳሉንም አብራ። ጌታዬ ኢየሱስ ሆይ የእግዚአብሔርን መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ ለእያንዳንዱ እግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽታ ከሚበልጠው የፍቅርህ መዓዛ ጣዕም ወንድሞች ሰማዕታት ወደ ስቃይ በረሃ ወረዱ፣ ወዳጆች ጻድቃን ወደ ተጋሉ ዱር ተሰደዱ። ጌታዬ ኢየሱስ ሆይ ከወይን ሐረግ አዕጹቅ በልምላሜ እንደበቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳማይ ተከታይ የሌለህ አንድ እግዚአብሔር ልጅ አንተነህ። መርከብ በባህር ላይ የተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ጌታዬ ኢየሱስ ሆይ ቅንዋት ባፈሰሱት ደም ለተቸነከሩ የእግር ጥፍሮች ሰላምታ ይገባል፣ ከንጻታቸው የተነሳ ልዩ ባህሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ደህንነት ስትል በቀራንዮ አደባባይ የተሰቀለ አንተነህ። ስለዚህ ቸርነትህን እየተናገርኩ ምስክር ሆን ዘንድ መምህሬ እንዳደረግኩ አንተም ደቀ መዝሙርህ አድርገኝ። ጌታዬ ኢየሱስ ሆይ በቀይ ሥጋ ለለመለመ ስነ ቆም ሰላምታ ይገባል። ሕያዊ ማህየዊ የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነትህን ባህር በወዝዋ መላች ተሾመች፣ ያለ መጉደልም በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ጌታዬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱልህ ክቡር ለሚሆን አምላካዊ መልክ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችን ገዣችንም አንተ ነህና ከክፋት ወደ በጎነት የሚመልስ በጎ ተግሣጽን በልቤ ላይ የበቀለውን ሶክ ኃጢአት ይንቀልልኝ። ጌታዬ ኢየሱስ ሆይ በገዛ ስልጣን ነፍስን ከመስጠት ጽዋ ሞትን ጠጥተ ከጨለማ በኋላ ስልጣነ ሞትን ለደመሰሰ ጸአተ ነፍስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ
የመልካም አነጋገር ለዛ ከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅህም በሞቴም በሕይወቴም ነፍሴን አደራ ሰጣለሁ። ጌታ ኢየሱስ ሆይ ለዓይን ጥቅሻ ወይም ቅጽበት ለማትሞላ ሰዓት እንኳ ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ህልፈት ውላጥ የሌለብህ የባህሪ አምላክ ነህ። ስለዚህ ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባህርን ሽቶ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖቴን ነው እንጂ። ጌታ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ህብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለህ ድንገት በመጣ ጊዜ ብልሆች አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ ምግባርና ፋና አብርቼ ቀበልህ ዘንድ ቅጠረኝ። ጌታ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩበትን ምስጢራዊ ለሆነች በጎለጎታ ለምትገኘው መካነ መቃብር ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራጵታ በረከትን የሰጠኸው ወሃቤ በረከት አንተ ነህና ይቅርታና ቸርነትህ ሁሉ በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቀኝ፣ በሰላምም ይሁን ከለላም ይሁንኝ። ጌታ ኢየሱስ ሆይ ክቡር ለሚሆን መቃብር ጠባቂዎች ከድንጋጼ የተነሳ የትንሣኤ ግርማ የገለባበጣቸው በሦስተኛውን ቀን ከሙታን ተለይተህ ለተነሳኸው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህም ለሙታን ሁሉ ጎዳና ጠርገሃልና በጉባኤ ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትም አድርጌ እመካብሃለሁ። ጌታ ኢየሱስ ሆይ ስለ ፍጹም ሃይማኖት በክብር ለሞቱ ቅዱሳን ሁሉ የትንሣኤያቸው መረጃ መተማመኛ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለኮት አዋጅ ነጋሪ ነህ። ስለዚህ የትንሣኤ ባህል የደስታ በዓላችን ነው፣ ሥርዓተ ሕጉ የእስራኤል ሥርዓት ነውና። ጌታ ኢየሱስ ሆይ ምጥቀቱ ለማይመረመር እርገት ሰላምታ ይገባል። በአባት ቀኝ ለመቀመጥህ ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱ ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ካንተ ዘንድ የሚገኝ መንፈስህን ላክላቸው። ጌታ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት ለምታበራ ደመና በኋለኛው ሰዓት ለምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትና በታላቅ ክብር በመጣህ ጊዜ በልዩ ክብር አጊጠን ካንተ ጋር እንመላለስ ዘንድ እኛ ባሮችን ተላ ደስታ ወዳለበት አደባባይ ጥራን። ጌታ ኢየሱስ ሆይ ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን፣ ልጁን ወዳጁን አንተ ልኮልናልና። ፈጣሪ ክርስቶስ ሆይ ጠባቂያችን የካህናት አለቃ አንተ ነህ። ስለዚህም አንተ ወዳለህበት ቦታ ሰብስበን እኛ ባሮች ተበታትነናልና። አምላኬ ሆይ በራሴ ጠጉሬ ቁጥር ምስጋና ይገባሃል። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። ጌታዬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በማይታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነትን ምስጋና ሁሉ ጊዜ አፌ ይናገራል። ጌታ ኢየሱስ ሆይ ከሁሉ ይልቅ በሦስትነት መታመን ይበልጣል። አንተን በወለደች በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይም አምላክ ሰው አምላክ መሆኑን የሚክድ ቢኖር እሙቀ እመቃት መንጸፈ ደይን ወርዶይን ኮትኮት። ጌታ ኢየሱስ ሆይ ከአባት መልክ ልዩነት ለሌለው መልክ ደጋግሜ ሰላም ላለው ለኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ላንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ ስለ እናት ስለ ማርያም ብለህ ከዓይነ ሞት ሰውረኝ። አምላኬ ስልህ ልቦና አይጽናብኝ። አዳኝ አምባ መጠጊያ አንተ ነህና የሰማይና የምድር አምላክ ሆይ የባህርና የቀላያት አምላክ ሆይ የፍጥረት ሁሉ አምላክ ሆይ የቀደሙ አባቶቻችን አምላክ ሆይ የመላእክት አምላክ ሆይ የነቢያትና ሐዋርያት አምላካቸው ሆይ
የጻድቃንና የሰማዕታት አምላካቸው ሆይ አቤቱ ሁላችን ማረን፣ ይቅር በለን። በደላችን ሁሉ አታስብ፣ የእጅ ሥራዎች ነንና የኔን የሚያገልጋይህን በደሌን ፋቅልኝ፣ አጥፋልኝ ለዘላለሙ አሜን።